ፋቬላ ብራዚል ጉደኛዋ የማፊያ ከተማ ዓለማችን ላይ ካሉ እጅግ አስፈሪና አደገኛ ስፍራዎች የተወሰኑትን ጥቀሱ ቢባሉ በአእምሮ ውስጥ ምን ሊመጣ ይችላል? የጦርነት ቀጠናዎች፣ በወንጀለኞች የተሞሉ እስር ቤቶች፣ ወይስ በሰው አልባ ጫካዎች ውስጥ የተደበቁ አስፈሪ ስፍራዎች? ነገር ግን በዓለማችን ላይ በውበቷ በባህር ዳርቻዋና በደማቅ የምሽት ህይወቷ የምትታወቀው የብራዚል ከተማ ሪዮ ዴ ጄኔሮ እንዲህ ያለ አስፈሪ ቦታ እንዳላት ስንቶቻችሁ ታውቃላችሁ? በቱሪስት ካሜራ ውስጥ በቀለማት ድምቀቷ ደምቃ የምትታወቀው ይህች ከተማ በሌላ መልኳ ግን በጥይት ድምጽ በፍርሃትና በየቀኑ ከሚከሰቱ ሁከቶች የተሞላ ህይወቷን ደብቃ ይዛለች። በሪዮ ዴ ጄኔሮ ኮረብታዎች ላይ ተደራርበው የተገነቡ በሺዎች የሚቆጠሩ ቤቶች ያሉባት ይህች ከተማ ከሩቅ ስትታይ እጅግ ሳቢ ሆና ብትገኝም ግን እነዚያ ጥቅጥቅ ባሉ መንገዶች መካከል የሚኖሩ አይን ለማየት ከሚችለው በላይ ለየት ያለ የህይወት እውነታን በየቀኑ ይኖራሉ። በመንደሯ ውስጥ በርካታ ልጆች የጥይት ድምጽ እየሰሙ ያድጋሉ። ጥቂት የማይባሉ ቤተሰቦች ከቤታቸው ውጪ የሚካሄደው ተኩስ እስኪያበቃ ነፍሳቸውን ለማትረፍ ትግላቸውን ሳያቋርጡ መሬት ላይ ተኝተው ይጠብቃሉ። በዚህ ሁሉ ውስጥ ግን የትኛው ጥይት ከየት አካባቢ እንደመጣ በድምጽ ብቻ ለማወቅ እየሞከሩ የሚቆዩ ነዋሪዎችም ትንሽ አይደሉም። በውቧና በደስተኛዋ የብራዚል ከተማ ሪዮ ዴ ጄኔሮ ውስጥ የምትገኘው ይህች ባለ ተራራማዋ የብዙ ታሪክ ባለቤት ፋቬላ በመባል የምትታወቀው በስፋቷ አነስተኛ በታሪክ ግን ግዙፍ የሆነችው መንደር ናት። ታዲያ እኛም በዛሬው ቪዲዮአችን ይህችን ልክ እንደ መንደሮቿ የተሰወሩና የተጠላለፉ ሁነቶችን የምታስተናግደውን ፋቬላን የሚመለከቱ እውነታዎችን በዝርዝር ይዘንላችሁ መጥተናል። ቻናላችንን ሰብስክራይብ በማድረግ እስከ መጨረሻው ይከታተሉን። ፋቬላ በአንድ ጊዜ ሁለት ፊቶች ያሏት በብራዚል ሪዮ ዴ ጄኔሮ የምትገኘው መንደር ስትሆን ከአንድ አቅጣጫ ስትታይ በባህል በሙዚቃና በተለያየ የከተማ አቀማመጧ የምትታወቅ፣ በሌላው አቅጣጫ ግን በወንበዴ ቡድኖቿ በከባድ መሳሪያዎችና በየጊዜው በሚፈጠሩ ግጭቶቿ የታወቀች እና የተከበበች ስፍራ ናት። በዚህ መንደር ውስጥ የሚኖሩ ሰዎች ለዓለም ከሚታየው የሪዮ ውበት በተለየ ሁኔታ ሌላ ድብቅ እውነታን ያኖራሉ። በፋቬላ ሰላም ከጥቂት ደቂቃዎች በላይ አይቆይም። ጠዋት በህፃናት ድምጽ የተሞላ አንድ ሰፈር ከሰዓታት በኋላ በጥይት ድምጽ ሊናወጥ ይችላል። ከሁሉ የሚያስገርመው ግን ይህች ጠባብና አደገኛዋ የፋቬላ መንደር በዚህ ሁሉ አደገኛ ክስተቶች ታጅባም በጎብኚዎች በብዛት በሚጎበኙት ከተማ ውስጥ አንዷ መሆን መቻሏ ነው። በብራዚል ሪዮ ዴ ጄኔሮ ኮረብታዎች ላይ የተገነባችው ይህች የፋቬላ መንደር ከሩቅ ስትታይ በቀለማት የተሞላችና እንደ ስዕል የተደረደሩ ቤቶች የሚታዩባት ውብ ስፍራን ትመስላለች። በተራራዎች ላይ ተደርድረው የተሰሩት ቤቶች ለሪዮ ዴ ጄኔሮ የተለየ መልክ ሰጥተውታል። ብዙ ቱሪስቶችም ይህን የቤት አደራደር አይተው መደነቃቸው ነው ፋቬላን በጎብኚዎች ብዛት የምትታወቅ መንደር እንድትሆን ያደረጋት። ነገር ግን ይህ ጎብኚዎችን ከውጪ እየሳበ ያመጣው ውበት ወደ ፋቬላ መንደር ውስጥ ሲገቡ ቀስ በቀስ ይቀየራል። በፋቬላ እጅግ ጠባብ መንገዶች፣ የተጠባበቁ ቤቶች፣ በጭቃ የተሞሉ አካባቢዎችና በየጥጉ የሚታዩ መደበቂያዎች ይገኛሉ። አንዳንድ መንገዶች እስኪያስፈሩ ድረስ ጨለማ ናቸው። ሁለት ሰዎች እንኳን ጎን ለጎን ለመሄድ የሚያስቸግሩ ጠባብ መተላለፊያዎች ሊያዩ ይችላሉ። የፋቬላ መንደር ምንም እንኳን በቆዳ ስፋቷ አነስተኛ ብትሆንም በውስጧ በሚሊዮኖች የሚቆጠሩ ሰዎች ይኖራሉ። አብዛኞቹ የፋቬላ ነዋሪዎች ደግሞ የቀን ገቢያቸው በጣም ዝቅተኛ ከሚባለው የገቢ መደብ የሚመደቡ ናቸው። መንደሩን የብራዚል መንግስትም ሆነ የሪዮ ዴ ጄኔሮ የከተማ አስተዳደር ከነመፈጠሩ የረሱት በሚመስል መልኩ የንጹህ ውሃ አቅርቦት፣ የመብራት ኃይልንም ጨምሮ እንደ ትምህርት ቤቶች ያሉ መሰረተ ልማቶች ከፍተኛ እጥረት ያለበት ሲሆን እንደ ዕድል ሆኖ እንዲህ ያሉ መሰረተ ልማቶች የተሰሩ እንደሆነ የፋቬላ ነዋሪዎች ለተዘጋጀላቸው የመሰረተ ልማት አቅርቦት እንኳን የአገልግሎት ክፍያዎችን ለመክፈል ከፍተኛ ፈተና እንደሚገጥማቸው የታወቀ ነው። ምንም እንኳን ፋቬላ በኢኮኖሚም ሆነ በቴክኖሎጂ ዝቅተኛ ደረጃ ላይ የምትገኝ መንደር መሆኗ ቢረጋገጥም
ግን የፋቬላን ስም ከሁሉ በላይ አስፈሪ ያደረገው የመንደሯ ነዋሪዎች ድህነት ብቻ አይደለም። በመንደሯ ውስጥ እንደ መደበኛ የከተማ ድምፅ የሚቆጠሩ የጥይት ድምጾች፣ በአንዳንድ ሌሊቶች ከሙዚቃ በልጦ የሚሰማው ጩኸትና ተኩስ ልውውጦች እንጂ። የፋቬላን መንደር ደማቅና አብረቅራቂ ሆና እንድትታይ ያደረጋትም የተጠባበቁ ቤቶቿ ቀለም ብቻም አይደለም፣ ኮረብታዎቹ ጀርባ የሚነሱት የጥይት ብልጭታዎችም እንጂ። በመንደሯ ታዲያ ለጉብኝት ጎራ ያሉ እንደሆነ እንዲህ ልብ የሚያሸብሩ የከተማዋ ድርጊቶች ብዙ ጎብኚዎችን ሊያስደነግጡና ሲያስጨንቁ ቢመለከቱም ግን ለፋቬላ ነዋሪዎች የየዕለት ተዕለት ኑሯቸው መሆኑን በሚያስመሰክር መልኩ ኑሯቸውን ይቀጥላሉ። ከዚህ ሁሉ ውስጥ የፋቬላ ሕፃናት እንኳን በሙሉ መረጋጋት ውስጥ ሆነው ሲመለከቱ እና የትኛው ድምፅ ከየትኛው መሳሪያ እንደሆነ ለመገመት ሲወራረዱ ሊያስተውሉ ይችላሉ። አንዳንድ ጊዜም ከቤታቸው ውስጥ ሆነው ይህ ሽጉጥ ነው፣ ያ ደግሞ AK4 ነው ብለው ሲለዩ ሊያደምጡ ይችላሉ። እንዲህ ያለው ሁከትም ከሩቅ ለሚመለከተው ሰው እንደ ፊልም ያለ ትዕይንት ሊመስል ይችላል። ለነዋሪዎች ግን የየቀን የህይወት እንቅስቃሴ አካል ነው። ይህ ለብዙ ሰዎች እጅግ አስፈሪ የሆነው የፋቬላ ነዋሪዎች እውነታ ነው። በፋቬላ ውስጥ ብዙ የወንበዴ ቡድኖች ይንቀሳቀሳሉ። ከእነሱ መካከል እጅግ የሚፈራውና በአደገኝነቱ የሚታወቀው ኮማንዶ ቫርሜሎ የተባለው የወንበዴ ቡድን ነው። ይህ ቡድን በአደንዛዥ እጽ ዝውውር፣ በጦር መሳሪያ ንግድና በከተማዋ ውስጥ ሽብር በመፍጠር ይታወቃል። በእነዚህ ስፍራዎች ላይ የወንበዴ ቡድን አባላት የሆኑ የታጠቁ ወጣቶች ቆመው ይታያሉ። ማን እንደገባና ማን እንደወጣ ይከታተላሉ። አንዳንድ ጊዜም የመንገድ መግቢያዎች በብረትና በድንጋይ በመዝጋት የትኛውም የሀገሪቱ ሕግ አስከባሪ አካላት ወደ መንደሯ እንዳይገቡ ያርዳሉ። ከዚህም ባለፈ አንዳንድ የፋቬላ ክፍሎች ከከተማዋ ፖሊሶች ይልቅ የኮማንዶ ቫርሜሎ የወንበዴዎች ቡድን አባላት በመንደሯ ቁጥጥር በማድረግ ከተማዋን በስራቸው እንድትተዳደር ያደርጋሉ። እንደ አውሮፓውያኑ አቆጣጠር በ2021 ዓመተ ምህረት በፋቬላ ውስጥ አንድ የማይረሳ ክስተት እንዲፈጠር ያደረገው ይህ የወንበዴ ቡድን ተጽዕኖ ነበር። በዕለቱ በሪዮ ዴ ጄኔሮ ውስጥ ያለው ጃካሬዚኖ የተባለው የፋቬላ አካባቢ ባልተለመደ የጠዋት ጸጥታ ውስጥ ነበረ። ሰዎች ወደ ስራቸው ለመውጣት በመዘጋጀት ላይ ሳሉ፣ አንዳንድ የመንደሯ ሕፃናት ተማሪዎች የትምህርት ቦርሳቸውን በማዘጋጀት ላይ ሳሉ፣ የመንደሯ ትንንሽ ቁርስ ቤቶች በራቸውን ለመክፈት በዝግጅት ላይ ሳሉ በፋቬላዋ ጃካሬዚኖ አንድ ክስተት ተፈጠረ። በድንገት የሄሊኮፕተር ድምፅ ከሰማይ ተሰማ። እሱን ተከትሎም የፖሊስ መኪኖች ድምፅ አካባቢውን አናወጡት። ከጥቂት ሰከንዶችም በኋላ የመጀመሪያው የጥይት ድምፅ ተሰማ። መጀመሪያውን የጥይት ድምፅ ተከትሎም ሙሉ አካባቢው ወደ ጦርነት ቀጠና ተቀየረ። የብራዚል ፖሊሶች በከባድ ትጥቅ ወደ ፋቬላው ውስጥ ገቡ። ዓላማቸውም በአካባቢው የሚንቀሳቀሱ አደገኛ የወንበዴ ቡድኖችን ከመንደሩ ማጥፋት ነበር። ነገር ግን በጠባብ መንገዶችና ተጠጋጉ ቤቶች መካከል የተጀመረው ግጭት በጣም እየከበደ መጣ። የጥይት ድምፅ ከአንድ ቤት ወደ ሌላ ቤት ማስተጋባት ጀመረ። ሰዎች በፍርሃት ወደ ቤታቸው በመሮጥና ወላጆች ልጆቻቸውን አቅፈው ከአልጋ በታች በመደበቅ ተጠመዱ። ሌሎቹም ደግሞ በመስኮቶቻቸው በኩል የሚያልፉትን ጥይቶች የሚያመልጡበት መንገድ በመፈለግ ላይ ተሰማሩ። በአንድ ጠዋት ቤት ውስጥ የነበረ አንድ ቤተሰብ ቁርስ ለመብላት ተቀምጦ ከነበረበት ወንበር ላይ ተነስተው አልጋ ስር ተኙ። ቦርሳቸውን ለትምህርት ቤት ሲያዘጋጁ የነበሩ የመንደሯ ሳቂታ ተማሪዎች ለቅሶ ከተማዋን ሞላው። የትንንሽ ቁርስ ቤቶች መስኮቶች በአደገኛ የተኩስ ልውውጥ ምክንያት በደቂቃዎች ውስጥ ወደ ዱቄትነት ተቀየሩ። የማያቋርጥ የጦር ሄሊኮፕተር ድምፅ ከጥይት ልውውጥና የሰዎች ጩኸት ጋር ተቀላቅሎ ይሰማ ጀመር። በአካባቢው ያሉ መኖሪያ ቤቶች፣ ሱቆችና ትምህርት ቤቶች በቅጽበት በሯቸውን ዘጉ። ይህ ለፋቬላ የተለመደ ቀን አልነበረም፣ ታሪክ የማይዘነጋው ጠባሳ እንጂ። በብራዚል ሕግ አስከባሪዎች አካላትና በፋቬላ ወንበዴ ቡድኖች መካከል የነበረው ግጭት ለነዋሪዎቿ ምጥና ጭንቀት ያዘሉ ሰዓቶችን ፈጁ። በግጭቱም መጨረሻ 28 ሰዎች ሕይወታቸውን አጡ። ይህ ክስተት በሪዮ ዴ ጄኔሮ ታሪክ ውስጥ ከተመዘገቡ እጅግ ከባድ የፖሊስ ኦፕሬሽኖች አንዱ ተብሎ ዛሬም ድረስ ይጠቀሳል። ከዚህ አሳዛኝ ግጭት በኋላም በፋቬላ መንገዶች ላይ የተበተኑ የጥይት ቅርፊቶች፣ የተሰበሩ መስኮቶችና በጥይት የተሰባበሩ ግድግዳዎች ብቻ ቀሩ። ከዚያ ቀን በኋላ ብዙ ነዋሪዎች ሌሊት ላይ በትንሽ ድምፅ እንኳን በድንጋጤ ይነቁ ነበር።
ሕፃናት የሄሊኮፕተር ድምፅ ሲሰሙ ይፈሩ ጀመር። ብዙዎች ቤተሰቦቻቸውን፣ ጎረቤቶቻቸውንና ጓደኞቻቸውን አጡ። ይህ ግጭት ጦርነት ለፋቬላ ሩቅ እንዳልነበር ያረጋገጠ ክስተት ሆኖም አለፈ። ነገር ግን ምንም እንኳን እንዲህ ያለ ዓለምን ያስደነገጠ ግጭት ብታሳልፍም ፋቬላ ዛሬም ድረስ አደገኛ የሚባሉ ግጭቶችንና የተኩስ ልውውጦችን እያስተናገደች ኑሮዋን ትቀጥላለች። በፋቬላ እንዲህ ላሉ የተኩስ ልውውጦች ጥቅም ላይ የሚውሉ መሳሪያዎች በጣም አደገኛ የሚባሉ የመሳሪያ አይነቶች ናቸው። ከትላልቅ ሽጉጦች ጀምሮ እስከ ከባድ ጠመንጃዎች ድረስ በቀላሉ ጥቅም ላይ ሲውሉ ሊያዩም ይችላሉ። አንዳንድ ጊዜ የእጅ ቦምቦችና ሌሎችም ከፍተኛ ጉዳቶች የሚያደርሱ መሳሪያዎች እንደ ቀላል መሳሪያዎች ወንበዴዎች እጅ ላይ ይታያሉ። ምንም እንኳን ዛሬም ድረስ ይህ ለውጭ ሰዎች እጅግ የሚያስፈራ እንቅስቃሴ ቢሆንም የፋቬላ ነዋሪዎች ግን በዚህ ሁሉ የከባድ መሳሪያዎች ከበባ መካከል ሕይወታቸውን ለመቀጠል ይሞክራሉ። በከፍተኛ ግጭትና ተኩስ ልውውጥ በኋላ ሱቆቻቸው ይከፈታሉ። ሕፃናት ወደ ትምህርት ቤት ይሸኛሉ። ሰራተኞች ወደ ስራቸው ይመለሳሉ። ዛሬም በአካባቢው ተኩስ ልውውጦች ከተካሄዱ ከጥቂት ደቂቃዎች በኋላ ሰዎች ምንም እንዳልተፈጠረ በመንገድ ላይ ይመላለሳሉ። ይህ የፋቬላ ሕይወት ነው። ነገር ግን በዚህ ሁሉ መሃል ፋቬላን ለመጎብኘት የሚመጡ ጎብኚዎች በጥቂት እንኳን አልቀነሱም። እንዲያውም እጅግ በሚያስገርም መልኩ ፋቬላን ለመጎብኘት የሚመጡ ጎብኚዎች ቁጥር እየጨመረ መምጣቱን የተለያዩ ሚዲያዎች ይዘግቡታል። ታዲያ እንዲህ ሁለት ገጽ ባለው መልኩ ዓለም የሚደነቅባት በብራዚል ሪዮ ደ ጄኔሮ ሚስጥረኛ መንደር ፋቬላን የሚመለከት አስገራሚ መረጃዎችን ይዘን አቀረብንላችሁ። አብራችሁን እስከ መጨረሻው ስለቆያችሁ እናመሰግናለን። በሌላ ቪዲዮ እስክንገናኝ መልካም ቆይታን እየተመኘንላችሁ ቻናላችንን ሰብስክራይብ ያደርጉ ዘንድ እንጠይቃለን።